እንዴት ነው በጥፍር ዴን ይታወቃል እንዴ? አዎ ይታወቃል ብለውኛል። በተለይ ከስር ከሆነ የሚቆረጠው ይታወቃል። እኔ ደግሞ ከስር ነው የቆረጥኳት። በቃ እማዬ እንደዛ ከሆነማ የዳጣን ጥፍር በግዴታ መቁረጥ አለብሽ። ምንም ግዴታ አያስፈልገው፣ በውዷ ትቆረጣለች። አይሽ እማዬ ከበፊትም ጀምሮ ያልኩሽ ነገር እውነት ነበር። ከዚህ በኋላም ደግሞ እኔን ነው መስማት ያለብሽ እማዬ። አደ አንቺ የምትይኝ ልስማሽ? ተይ እንጂ አብዬ፣ ሰው ገለሽ ግቢ ውስጥ እንደቀበርንም አትርሽ። እማዬ እኔ ያልኩሽ እውነቱን ብታሰራ ሰው አይቆጨኝም። ኡፍ የማይገናኝ ነገር አታውሪ ትላለች። ዳጣ የት ሄዳ ነው? እኔ እንጃ እማዬ፣ ግን አመሳሳት ስለሆነ ትመጣለች። እማዬ እሷ ራሱ እኮ እናቷን አታውቅም። ምን አይነት እንቆቅልሽ ነው? አደራ ጌታዬ፣ ብቻ የፈራሁት ነገር ባልደረሰ። እኔ ግን እማዬ ሰላም ካጻጻፏ ዳጣ የስላል ልጅ ናት የምትመስለኝ። እና ደግሞ ይህን ነገር እኮ ዳጣ አታውቅም። ግን ይኸውልሽ እማዬ አባዬ ያውቃል፣ ናታን ያውቃል፣ ሰላም ራሷ በደንብ ነው የምታውቀው። እና ደግሞ ነግሬሽ ነበር፣ በጣም ብዙ ነገር እየደበቀች ታደርግላት ነበር። እኔ ራሱ እኮ እናት ላርሻችሁ ትንሽ አንቺ ጊዜ ትሰርብኝ ነበር። ኧረ እባክሽ ቤቴ ተይ፣ የማይገናኝ ነገር አታገናኝ። ሰላም እንዴት ሆኖ በየትኛው ጊዜ መቼ ወልዳት ነው ዳጣ የሷ ልጅ የምትሆነው? ደግሞ ብትወልዳት ከኔ ሚስጥር መደበቅ ለምን አስፈለገ? እኔ እሷ እንዳትወልድ እፈልጋለሁ እንዴ? እኔ ግን እማዬ ንገርሽ ሲመስለኝ ማለት ነው ለምን እንደደበቁሽ ታውቂያለሽ? ዳጣ ያባዬ ልጅ ስለሆነች። አንቺ አበዛሹ። ይሄ ብለው ሲያዳምጡሽማ ጭራሽ የምታወሪውንም አታውቂ። ራስሽንሽ ሊወስደሽ አስመረመርሻት እንዴ? እማዬ ሹቃውን ለምን እንደምትመጪኝ እናንተ ነው በቃ ዝም ብላችሁ በረባባር ሁል ጊዜ እንደቀጠቀጣችሁኝ ነው። አባዬ እዛ አንድ ግሩት ይዘጋብኛል፣ አንቺ ደግሞ ትመጪኛለሽ። እንዲሁም ታያለሽ እማዬ እጄ ለፖሊስ ሰጥቼ ካልታሰርኩት ያለሽ ቱሪናፋ ሁሌ ወሬ ብቻ ሰሚኛለሽ። ምናልባት እንደው ይሄ ነገር ሆነ ከተባለ እንኳ ሰላም ከደረጀ ጓደኛ ነው ልትወልድ የምትችለው። እንዴ እማዬ እስቲ ንገሪኝ፣ ዳጣ የማን ልጅ ነች? ዳጣ የሰላም ልጅ ነች ወይንስ የማን ልጅ ነች ብላ በጥያቄ ታፋጥጠዋለች። ነገር ግን ማርታ መናገር አልቻለችም። እባክሽ ማርቲ አታስጨንቅኝ እያለ ስለምን ነበር። ለማንኛውም እኔ በምደርስበት መንገድ ደርሳለሁ፣ ደህና ደር ስትል ደራደር ይላታል። በጣም ፈርቶና በጣም ተጨንቆ ነበር። የምናገር ነገር ጠፋባት። አብዬ ዳጣን እያጓጓቻት ነበር። እንዲሁም ሆድሽን ይበጠን ይቁረጥሽ እንጂ አልነግርሽም፣ እንድነግርሽ ፈልገሽ ከሆነ በትራሽ ይሻልሻል፣ አልነግርሽም ትላታለች። እባክሽን ዳጣ እባክሽን ንገሪኝ አብዬን፣ ምን እየተፈጠረ ነው? ምንድነው የተፈጠራለ? ንገሪኝ ብላ ደጋግማ ስትለምነው እንደውም አልነግርሽም፣ ያለሽን ማሰብ ትችያለሽ፣ አልነግርሽም ብላ እምቢ ትላታለች። ዳጣ ስለ እናቷ ለማወቅ እጅግ በጣም ጓጉታ ነበር። ነገር ግን አልነግርሽም ብላ እምቢ ትላታለች። ደጋግማ ብትለምነው እምቢ አለቻት ማለት ነው። ዳጣ እየሮጠች መታ አባዬን ለመጠየቅ ስትሞክር ዳጣ ውጪ ይላታል። እና አባዬ እባክህ እንዴት ብትደፍሪ ነው ልጆች ያልደፍሩትን ክፍል በእርግድሽ ገብተሽ እንደዚህ የምትናገሪ ብላ ጨዋችባት። እና እማዬ እባክሽን ስትላት ውጪ ዳጣ ውጪ አልኩሽ። ምክንያቱም ማርቲ እጅግ በጣም ተናዳ ተበሳጭታ ነበር። ውጪ ዳጣ ብላ ጨዋችባት። ዳጣም በጣም ደንግጣ እየሮጠች ወጣች። በጣም ከፍቷትም ነበረ። ምክንያቱም ስለ እናቷ አዲስ መረጃ ሰምታ ነበረ። ስለ እናቷ ለማወቅ በጣም ጓጉታ ነበር። ነገር ግን ምንም ነገር የምነግርሽ ነገር የለም ውጪ ብላ ስላባረቻት እጅግ በጣም ከፋት። እናም ደነገጠች። እሺ በቃ እወጣለሁ እማዬ ስትል እየሮጠች መውጣቱን ወሰነች። ቆይ ምን እየተፈጠረ እንደሆነ ምንድነው አባዬ ማትነግረኝ? አባዬ ንገረኝ እባክህ ብላ ስትለምነው እባክሽ አብዬ ዳጣ ውጭ ብላ ዳጣ አብዬን እንዳጋጣሚ ማርቲ ሰላም ጋር ሄዳ ኢድን የምትኖራ ለማድረግ ወሰነች። እና እማዬ እንዴት ነው አገኘሽ ወይ? ምን አመጣሽ? ጸጉሯን አመጣሽ ወይን ጥፍሯን ስትል ጠይቃታለች። አው እስቲ መጀመሪያ ልቀመጥ ተረጋጊ እንጂ እያለቻት ነበር። እሺ እማዬ ምንድነው የተፈጠረ? አው አግኝቻለሁ፣ ቆርጬ አምጥቻለሁ ጥፍር። እማዬ ይሄን ከጥፍር መስራት ይቻላል? አው ከስር ከተቆረጠ ይሰራል ስትል ትነግራታለች። እና እማዬ አባዬንም መመርመር አለበት፣ ምክንያቱም ምናልባት አባቷ ሊሆን ይችላል። ዝምያች መርመረሻል እኮ ከዚህ ቤት አላወቅሽም እንዴ? ከዚህ በፊት የተመረመረው ምናልባት እኮ ዶክተር ተሳስቶ ሊሆን ይችላል እማዬ ስትል ትነግራታለች። ዝም በይ ብላ ጨወችባት። እና ማርቲ
ዳጣም ወደ ሰውን በግዷ ጥፍሯን ቆርጣታለሁ ብላ ተነግራታለች። እናም በመጨረሻ ናታን እባክህ ስለ እናት የምታውቀው ነገር ካለ እባክህ ንገረኝ ብላ ስትለምነው ነበር። ነገር ግን እሱ ምንም የማውቀው ነገር የለም ዳጣ ልጄ ነች ብሎ ትንሽ ጫፍ ይዛ ነው እንደዚህ እየሆነች ያለችው። አብዬን በጭራሽ አትመኛት እያላት ነበር። ነገር ግን እማዬ ትናንትና አባዬን ለማናገር ሰው ቤት ሲገባ እንደ እብድ ነበረ ተቆጥታ ያባረረችኝ ብላ ነገረችው። ምናልባት ተናዳ ይሆናል ለዛ ነው ስትል ትነግረዋለች። ናታን አላውቅም ግን እማዬ ሰሞኑን ስለኔ የተጠራጠረችው ወይም ደግሞ የሆነ ነገር ያየችው ስለሚጻፈችው ደብዳቤ ላይ ስለ እናቴ ወይም ደግሞ የሆነ ነገር ያወቀችው ይመስለኛል ስትል ትነግረዋለች። አይዳጣም ምንም ነገር የለም እባክሽን ዝም ብለሽ ራስሽን አታስጨንቅ እንጂ እያላት ነበር። አይመስለኝም እያለች አብዬን በጣም እንደፈራች ለአባቱ አባዬ እባክህ ፈርቻለሁ እያለች ስትነግረው ነበር። ቆይ ምን ተፈጠረ ምንድነው ብሎ ስጠይቃት እና አርጁን እያስቸገራት እንደሆነ አሁንም እዛ ቀይ መጣ በድጋሚ መጣ። አዎ አባዬን መጥቷል ፖሊስ ይዞ እመጣለሁ እያለ እየዛተብኝና እያስፈራራት እንደሆነ ጭምር ትነግሯለች ለደረጀ ማለት ነው። አባዬ እና እንግዲህ ምንም ማድረግ አልቻልም ምን እናደርጋለን ታዲያ ይምጣው እያለች ነበር። እንዴት ብደፍረው ድጋሚ ቤቴ ድረስ የማንጃብቦ ቆየ እጁን ይሰጠዋለሁ ብሎ ይናደዳል። ታዲያ አንቺ ምን አስፈራሽ? አባዬ ሰው ግድ ያለው እኮ ታዲያ ከቀደሽ እጅሽ ለፖሊስ እጅዋ እያላት ነበር። እና አርጁ ደግሞ አባዬ አርጁን እንግዲህ አንድ ነገር ነው ያለ አርጁን መግደል ነው ያለብኝ ስላት አባዬ ሌላ ወንጀል ላይ የማይሆን ነገር ነው አባዬ ጭራሹ የአንድ ነፍስ ህይወት አጠፋው ሌላውን እንዳጠፋ ነው እንደምትመክረኝ አባዬ ለምን ስትለው ታየሽ አንዱ ስትደብቂ አንደኛ ወንጀል አንዱ ስትሸፍኝ አንደኛ ወንጀል ስትፈጽሚ ትሄጃለሽ። እኔ በዚህ መልኩ ነው እየሰመጥኩ እየሄድኩት አንዱ ወንጀል ሳልናገር አንደኛ ወንጀል ደግሜ እየሰራው እያላት ነበር። ማርቲ ዳጣን ጥፍርሽን ልቁረጥልኝ ስትላት አይ እማዬ አልፈልግም ስትላት ምንድነው ለውሃ ጥፍሯን ቆርጣ ላንቺ ለምንድነው ማልቆርጥሽ እንድናትሽ እኮ ይሄን ስትላት አይ እማዬ ለሱ እኮ አይደለም እንድናቴ ነው ማይሽ ግን መቆረጥ አልፈለኩም በቃ ስትላት ነበር። ዳጣ ለዚህ ተቀበይ ስትላት ጥፍሯን ለመቁረጥ ትወስናለች ማለት ነው። እሷ እንግዲህ ጥፍሯን ቆርጣ ዲኤንኤ ምርመራ ለማድረግ ነበር ሀሳቧ ማለት ነው። እና እንግዲህ ያለች ምርጫ አንድና አንድ ብቻ ነው ብሎ ይነግራታል። አባዬ ምን ማድረግ አለብኝ ስትለው እጅሽን ለፖሊስ መስጠት ነው ያለብሽ ስል ይነግራታል። አለዛ እርጁን መግደል አለዛ ደግሞ እጅሽን ለፖሊስ መስጠት አንዱ ወንጀል ስደብቅ አንዱን ወንጀል ትሰራለች ስላት ይነግራታል። ነገር ግን አባዬ እኔ እኮ መታሰር አልፈልግም በቃ ወይን ወደ ሶዲያ ወይን አንድ ቦታ ላከኝ ስትለው ትለምነዋለች። አባዬ እባክሽ የሆነ ቦታ ላከኝ ስትለው ደጋግማ ትለምነዋለች። እሱም እሺ ይላታል በመጨረሻው ማለት ነው። ነገር ግን አብዬን በጣም ፈራች። ማርቲን ዳጣን ጥፍሯን እማዬ አሳመምሽኝ እኮ እያለች ስትቆርጣት ነበር። እንግዲህ ጥፍሯን ቆርጣ ዲኤንኤ ምርመራ ለማድረግ ነበር የእሷ አላማ ማለት ነው። አርጁ እንደ አጋጣሚ መንገድ ላይ እየጠበቃት ነበር። እናም መጠን ብሎ ይጠራትና ዳጣ እማዬ ያማል እኮ ወይ ይቅርታ ትንሽ ደም አይደል ጥፍርሽን ወይኔ ቆዳሽን ነካውሽ እንዴ አይዞሽ እዛ ቃል ቆላል አንኮላ አርግበት ይተውሻል ስትላት ነበር። እና ጥፍሯን ቆርጣ ከሰላም ጋር አንድ ላይ በማድረግ የዲኤንኤ ምርመራ ለመመርመር ታደርጋለች ማለት ነው። እንግዲህ እሷ ያሰበችው ዳጣ ልክ እንደ ልጇ አይታ ጥፍሯን የምትቆርጣት መስላት ነበር። ነገር ግን ማርቲ ነገ ወደ ሐኪም ቤት ትወስደኛለች ስትለው ለደረጀ ትነግራል። ምን ነው ማርቲ ደህና አይደለሽም እንዴ ስላት አይደሬ ደህና ነኝ ነገር ግን መሄድ ስላለብኝ ነው ሰው ጠይቃለሁ ስትለው ነበር። ታዲያ እዛ ድረስ ምን ያስፈልጋል እዚህ እኮ አለ ሕክምና ማድረግ ትችላለህ ስላት ዳሬ እኔ እዛ ነው መሄድ የምፈልገው ስትል ትነግረዋለች። እና ደረጀም የሆነ ነገር ተጠራጠረ። ማርቲ የሆነ ነገር እንዳወቀችና እንደተጠራጠረች ግልጽ ሆኖ ተረዳ። አብዬን መተኛት አልቻለችም። ምክንያቱም በጣም እየፈራችና እያሰበች ነበር። ያደረገችው ነገር እጅግ በጣም እያስጨነቃት ነበር። አርጁ ስልክ ደውልና ስልኩ ስተነሳ ጓደኛዬ ምንድን ነው ያደረግሽው ብሎ ነበር የጠየቃት። እና ስለምንድን ነው የምታወራው? እኔ ስለ ጓደኛ በምን አውቀዋለሁ? ስለዚህ ድጋሜ እንዳትደውል፣ ድጋሜ ከደወልክ ለፖሊስ ነው የምናገረው። ከዚህ በፊት ያደረግኩውን ነገር
እንዳዲስ ክስ መሰረትብሃለሁ ስትል ትዝትበታለች። ይልቁንስ ጓደኛዬ እዛ እንደገባሁ በደንብ አውቀዋለሁ። ስለዚህ የምነግርሽ ነገር ማታረጊ ከሆነ አርጁም እባክህን በቃ ተወኝ፣ አትደውልብኝ፣ በአንተ ምክንያት ነው እዚህ ጣጣ ውስጥ የገባሁት እያለች ጫወችባት። ናታን እያጠና ነበር። ዳጣና ውሃ አንድ ላይ ከውጭ መጥተው ናታን እያወሩ ቆይ እኔ እኮ እናቴ ጥፍርን ቆረጠችልኝ እና ጥፍሬን ቀረብኩ ይበቅላል እንዴ ስትለው ይበሰብሰን እንጂ አይበቅልም። ደግሞ ማን ነው ይበቅላል ያለ ብላ እና የት ነው ተካሽ? ጤፉ ቦታ የት ነው ጤፉ? አንተ ነው አይደለ ነካ ጤፉ ቦታ ያልካት እያለችው ነበር። አይ አይደለም ዳጣ አይደለም ስላት ነበር። እና በቃ ውሃ ኦነንቺ እንጂ እኔ ዳጣ ላውራ ስላት አይ ዳጣ ካልሄደች እኔ እየተማሪ ድም እያለችው ነበር። ደረጀ ግራ ተጋባ። ማርቲ ምን እየተፈጠረ ነው? ምን እያወሽ ነው ብሎ ስጠይቃት ደሬ ምንም አልሆንኩም በቃ መሄድ ስለፈለግኩ ብቻ ነው ብላ ትነግረዋለች። እሺ አይ እኔ እኮ ከኔ ጋር እንድትሄድ ሳይሆን እዛ አድርሰኝ እንድትመለስ ነው እንጂ ከኔ ጋር እንድትቆይ አልፈልግም አለች። የእኔ መኪና እኮ ነዳጅ ስለሌለ ነው ለዛ ነው ስትለው ትነግረዋለች። እሺ ማርቲ ወስድሻለሁ ግን ምን እየተፈጠረ ነው ስላት አይ ዳሬ ምንም አልተፈጠረም አንድ ዘመዴን ለመጠየቅ ነው የምሄደው ብላ ትነግራለች። ደረጀም የሆነ ከተጠራጠረ ማርቲም በሀሳብ ታውጣለች። የደረጀ ሁኔታ ግራ አጋባት። እሷም ድብቅ መሆን ጀመረች ማለት ነው። ደረጀ ድብቅ ሲሆንላት እሷም መደበቅ ጀመረች እና ማርቲ የደበቅሽ ነገር አለ ስላት አይ የለም ትለዋለች። እና ናታን እንግዲህ በላውን እናጠና ስለሆነ እናንተ ወደ ውስጥ ግቡ አላቸውና ከዛሽ ብሎ ይሄዳሉ ማለት ነው። እና ውሃ እባክሽን